ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ በየግንባሩ ታላላቅ ድሎችን ተጎናጸፈ። ህወሓት ኮማንዶዎችን አስመረቀ። ጄኔራሉም የምንሸጠው አገር የለንም አሉ። እናትና ልጅ በኢትዮጵያ፣ ባልና ሚስት በአሜሪካ አረፉም። የአገር ስብከቱ ዋና ስራ አስኪያጅም ተገደሉ። ስምረት ለሀገራዊ ምርጫ ውድድር ዝግጁ ነኝ አለ። ጉድ ያስባለ እጢም ወጣ በሐኪሞች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በመተማ ወረዳ ማሻ ቀበሌ በተደረገ ለአስጨራሽ ማጥቃት ውጊያ እንደተለመደው በመከላከያ ላይ ከፍተኛ እርምጃ ተወሰደ። በከፍተኛ የማጥቃት በመቶዎች የሚቆጠሩ የጠላት ኃይል ተደምስሷል፣ በርካቶች ቆስለዋል፣ ከጥቅም ውጭም ሆነዋል ሲል ፋኖ ከስፍራው መረጃውን ልኮልናል። ስፍር ቁጥር የሌለው የጦር መሳሪያ መማረካቸውና ከፍተኛ ቁጥር ያለው ወታደሮችንም ፋኖ መማረኩ ነው የገለጸው። በደቡብ ጎንደር በተለያዩ የማጥቃት እርምጃ አይበገሬው ሜጀር ጀነራል ውባንተ አንደኛ ኮር ሁለተኛ ክፍለ ጦር በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ነው በጠላት በእሳት አረር ሲገፉት የዋሉት። አይበገሬዎቹ በሰነዘሩት ጥቃት ታላላቅ ድሎችን እየተጎናጸፈው የፋኖ ኃይል አሁንም በተለያዩ የጦር ግንባሮች የሚያደርገውን ውጊያ ጠንክሮ መቀጠሉ ነው ያሳወቀው። በሌላም በኩል የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዙን ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል መጎናጸፋቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን ነው በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያውን ዘልቀው በመግባት በርካታ የጠላት ሰራዊት ሙትና ቁስለኛ ማድረጋቸውና ትልቅ ድል መጎናጸፋቸውም ታውቋል። በተደረገውም ውጊያ ከፍተኛ ቁጥር ያለው የመከላከያ ኃይል መማረኩንም አሳውቋል። በተለይም የማጥቃት ኦፕሬሽኑ ሙሉ በሙሉ ውጤታማ በሆነ መልኩ ፋኖች ጋሸና መሃል ከተማ ድረስ ዘልቀው በመግባት ነው ከተማዋን ፖሊስ ጣቢያውንና ነዳጅ ማደያውን አካባቢ ተሰብስቦ በነበረው የጠላት ኃይል ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊትና ካድሬዎችን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረግ ታላቅ ጀብዱ መፈጸማቸው ታውቋል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የመከላከያ ወታደሮችን አስክሬንና ቁስለኛ በማጓጓዝ ወደ አቅራቢያ ሆስፒታል እያስገቡ እንዳለም ታውቋል። ሰራዊቱ በከባድ መሳሪያዎች የታጀበ ተኩስ የከፈተ ቢሆንም በነበልባሎቹ ቃኘው ሻለቃ የጠላት ሰራዊት ወደ መብራት ኃይል እንዲያፈገፍጉ አድርጓቸዋል ሲል ገልጧል። በርካታ ቁጥር ያለው ምርኮኛ ዛሬም ለፋኖ እጁን እየሰጠ ያለበት ሁኔታ ነው የተገለጸው። የፋኖ ኃይል በተደራጀ በሰለጠነ የሰው ኃይል የሚያደርጋቸውን ተጋድሎች ጠንክሮ መቀጠሉ ነው የገለጸው። በተለያዩ የአማራ ግዛቶች የሚደረገው ውጊያ አሁንም ከማህበረሰቡ ጋር በቅንጅትና በጋራ እየተፈጸመ ያለው ትግል ውጤታማ መሆኑም ታውቋል። እናትና ልጅ በአንድ ላይ መሞታቸው ተገለጸ። በምስራቅ ሐረርጌ ከመስጊድ መልስ እናትና ልጅ ምሳ ከበሉ በኋላ ነው በሰዓታት ልዩነት አረፋ ደፍቀው ህይወታቸው ማለፉ የታወቀው። ታህሳስ 3 2018 ዓ.ም ነው እናትና ልጅ እኩለ ቀን አካባቢ መስጊድ ሰላት አድርገው ወደ ቤታቸው ገብተው ምሳቸውን ይበላሉ። እናት ገላዋን ለመታጠብ መታጠቢያ ስትደርስ ነው አረፋ በመድፈቅና በመወራጨት ወደቀች። ልጅ በድንጋጤ በመጮህ ለእርዳታ ጎረቤት ጠራች። የአካባቢ ሰው ተደናግጦ በቦታው ሲደርስ እናት ህይወቷ አልፏል ሲሉ ነው የምስራቅ ሐረርጌ ዞን ዋና መምሪያ ኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካሳዬ አበበ የተናገሩት። ከእናቷ አልፈትና ከሰዓት ቆይታ በኋላም ልጅ እንደ እናቷ ከአፏ አረፋ በመንፈቅ ወደቀች። ወደ ካራ ሚሌ ሆስፒታል ለሕክምና ብትላክም በሕክምና ላይ ያለች ህይወቷ ማለፉን ነው ኢንስፔክተሩ የተናገሩት። ፖሊስ የሟቾቹን አስክሬን ለመመርመር ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡት ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ምርመራ እያደረገ እንደሚገኝም ገልጿል። ቲዲኤፍ አዳዲስ የኮማንዶ አባላትን ማስመረቁን አሳወቀ። የትግራይ መከላከያ ኃይል ወይም ቲዲኤፍ አርሚ 15 በሚል አዲስ የኮማንዶ አባላት ማስመረቁን የገለጠው በአዲግራት ወልዋሎ ዩኒቨርሲቲ ስታዲየም ውስጥ በተከናወነው በዚህ ምረቃ ስነስርዓት ላይ ከፍተኛ የጦር አመራሮች መገኘታቸውም ታውቋል። በስፍራው ከነበሩት መካከል የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ፣ የደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ
ጆን መዲድ፣ የምዕራብ ግንባር አዛዥ ጀነራል ምግባይ ኃይሌ፣ የሰሜን ምስራቅ ግንባር አዛዥ ጀነራል ማሾ በየን እና የህወሓቱ ማዕከላዊ ኮሚቴ አባል እና የምስራቅ ዞን አስተዳዳሪ ዶክተር አብርሃም አጎስ ይገኙበታል። በስነ ስርዓቱ ላይ ንግግር ያደረጉት ዛሬ የሰለጠኑት ኮማንዶች አስተባባሪው ጀነራል ማሾ በየነ ለምን እንደሚዋጉና እንደሚሰዋ የሚያውቅ ሰራዊት ነን ብለዋል። የሰላምና የጸጥታ ቢሮ ኃላፊው ጀነራል ፍስሐ ማንጁስን በበኩላቸው አሁን ያለንበት ሁኔታ የትግራይን ስትራቴጂያዊ መውጫ ማስተካከያ እንጂ ችግር ውስጥ አይደለንም ብለዋል። ተመራቂዎቹ ኮማንዶዎችም የተለያዩ ወታደራዊ ትርኢቶችን ያሳዩ ሲሆን ተባይ በሌለበት ቤት ውስጥ መተኛት አይቻልም፣ ምዕራብ ትግራይ ለጠላት ሰጥተው በሰላም መኖር አይቻልም የሚል የተጻፈ መልእክትም አሳይተዋል። ተመራቂዎቹ በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተገለጸ። የኢትዮጵያ ወደ ገበያ ተኮር የምንዛሬ ተመን ስርዓት ከተሸጋገረችበት ከአንድ ዓመት በኋላ የሀገር ውስጥ የውጭ ምንዛሬ ገበያ በአስደንጋጭ ሁኔታ መከፋፈሉንና የግብይት ወጪው በእጅጉ መጨመሩን የኢትዮጵያ ኢኮኖሚክስ ማህበር ገለጸ። የንግድ ባንኮች ለአንድ የአሜሪካን ዶላር የሚገዙበትና የሚሸጡበት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱን በገበያው ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩ የሚያመላክት ትልቅ ፈተና እንደሆነም ተናግረዋል። የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር 8.1 በመቶ በማሽቆልቆል 135.5 ወደ 146.4 ብር ደርሷል ብለዋል። በታህሳስ ወር 2018 ዓ.ም ደግሞ ከ154 ብር በላይ መሆኑን ገልጧል። ጄኔራሉ ጦርነት ለማስወገድ እንሰራለን፣ ለሰላም ብለን ግን የምንሸጠው ግዛት ግን የለንም ሲሉ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉ ሲሆን ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ሲሉም ገልጠዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊ ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስት አገልግሎት ላይ ያለው ጫና መጨመሩ፣ በፍትህ እና ዳኝነት ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ ስርዓት የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳ በውስጣችን ሆነው የሚሰሩ አካላቶች በመጨመራቸው የተጋላጭነት መጠን በእጥፍ እንዲጨምር አድርጎታል ሲሉ ነው ጀነራል ታደሰ ወረደ የተናገሩት። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸከርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለ ነው። ሀገራት የራሳቸውን ፍላጎት የሚያስቀድሙት ብትሞትም የሚሰማህ በሌለበት እና ለሰብአዊነት የሚሰጡት ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለንም ብለዋል ፕሬዚዳንቱ። ለዚህ መፍትሄው በውስጣችን በምንፈጥረው አቅም ነው ሲሉ ነው ጀነራል ታደሰ ወረደ የገለጹት። አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለ ነው። እነዚህን መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆንና አቅም ከገነባን የመስማት አቅማችን የመደራደር አቅማችን ከፍ ያደርገዋልን ብለዋል። የሀገረ ስብከቱ ዋና ስራ አስኪያጅ ተገደሉ። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ ናቸው በታጣቂዎች መገደላቸው የተገለጸው። የህዳር ጽዮን ማርያም በዓልን በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሃርቶ ማርያም በዓል አክብረው ሲመለሱ ሻምቦ ከተማ መዳረሻ ሲደርሱ ነው መላከ ኤዶም ቀሲስ ዳጉማ እና በርካታ የሀገረ ስብከቱ ሰራተኞች፣ ወጣት ማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤታቸው የተመለሱ ሲሆን የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዳጉማ ኡፋ እና የሀገረ ስብከቱ ወንጌል አገልጋይ የሆኑት ቀሲስ ደሳለኝ ነመምሳ በታጣቂዎች መገደላቸው ነው የተገለጸው። በተደጋጋሚ ጊዜያቶች በተለይም በኦሮሚያ ክልል እየተፈጸመ ያለው በኦርቶዶክስ ላይ ግድያ፣ ማባረርና ማፈን እየተለመደ የመጣ ሲሆን በክልሉ መንግስትም ሆነ በፌዴራል መንግስት እስካሁን ምንም የተወሰደ እርምጃ አለመኖሩ የታወቀው። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረግኩኝ ነው አለ። ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑን በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲ የምክር ቤቱን የመጀመሪያ ስብሰባ እያካሄደም እንዳለ ታውቋል። በመድረኩ ፓርቲው ያለፉትን የ6 ወራት ያከናወናቸውን የስራ አፈጻጸም መገምገምና በተለያዩ አጀንዳዎች ላይ እንደሚወያይ ነው የፓርቲው ስራ አስፈጻሚ አባል የገለጹት። አሁን ለውድድር ዝግጅታችንን እያካሄድን ነው ሲሉ ገልጸዋል። 96 በመቶ የሚሆነው የኢትዮጵያ ህዝብ
ከሚገባው በላይ ጨው እንደሚጠቀም ተገለጸ። በጨው ውስጥ የሚገኘው ንጥረ ነገር ሶዲየም የሰውነት የፈሳሽ ሚዛን ለመጠበቅ እንዲሁም ኦክሲጅን ንጥረ ነገሮችን ለማጓጓዝ አስፈላጊ ቢሆንም በርካታ ዜጎች ከሚመከረው በላይ ጨው እንደሚጠቀሙ ተነግሯል። በአዲስ አበባ ዩኒቨርሲቲ ስነ ምግብ ሕክምና ባለሙያ ረዳት ፕሮፌሰር ዘላለም ደበበ እንደተናገሩት ከሆነ አንድ አዋቂ ሰው በቀን ከ5 ግራም የሚበልጥ ጨው መመገብ ይኖርበታል። ነገር ግን በኢትዮጵያ 96 በመቶ የሚሆነው የህብረተሰብ ክፍል ከሚገባው በላይ ጨውን ይመገባሉ ነው ሲሉ የገለጹት። ይህም የጤና መታወክን እንደሚያስከትል ረዳት ፕሮፌሰር ዘላለም ገልጸዋል። በተለይም ደግሞ ለደም ግፊት ህመም፣ ለጨጓራ ካንሰር፣ ለስትሮክ እንዲሁም ከልብ ድካም ጋር ተያያዥነት በሽታዎች ሊያጋልጥ እንደሚችልም አክለው ተናግረዋል። ቅጠላቅጠሎችና ቅመሞችን በመጠቀም ሰዎች የሚያበስሉትን ምግብ ማጣፈጥ ሲገባቸው ከሚመከረው በላይ ጨውን ይመገባሉ። እንዲሁም በአብዛኛው ምግብ ውስጥ ጨው የሚገኝ መሆኑን የስነ ምግብ ሕክምና ባለሙያው ተናግረው ጤናን በአግባቡ ለመጠበቅ በልኩ መጠቀም እንደሚያስፈልግም ምክር ሀሳብ ሰጥተዋል። ጉድ ያስባለ እጢ ወጣ። በቀዶ ሕክምና 19 ኪሎ ግራም የሚመዝነው እጢ ከአንዲት እናት ሆድ ውስጥ መውጣቱን ነው የወልዲያ አጠቃላይ ሆስፒታል ያሳወቀው። በገጠራማ አካባቢ የምትኖር የ28 ዓመት ወጣት ወሊድ ከፈጸመች 30 ቀናት በኋላ የሆዷ ግፊት ሊቀንስ ባለመቻሉ በወልዲያ አጠቃላይ ሆስፒታል በተደረገ ቀዶ ጥገና ነው እጢው መገኘቱ የታወቀው። ከወሊድ በኋላ የሚሰሩ ቀዶ ጥገናዎች የእርግዝና ጊዜ ካለፈ ከ6 ሳምንት በኋላ መስራት እንዳለበት ቢመከርም እናት ላይ በነበረው ህመም ሳቢያ በወለደችው በአንድ ወሯ ኦፕሬሽን እንደተሰራላት ሕክምናውን የሰጡት ዶክተር ጀዋር መሐመድ ተናግረዋል። በጣም ትልቅ ከመሆኑ የተነሳ ከእምብርት በላይ አልፈን ነው የሰራ ነው። በጣም ትልቅ እጢ ሲሆን ይጠማዘዛል ተብሎ ባይታሰብም ግን 2 ጊዜ ተጠምዝዞ ነው ያገኘው ሲሉ በተሰራው ቀዶ ጥገና ያጋጠማቸውንም ችግር አስረድተዋል ሐኪሙ። እናትየዋ ሙሉ የእርግዝና ክትትል ባለማድረጓ የተነሳ ሳይታወቅ እጢው ከጽንሱ ጋር ተሸክማ ማደጉን ባለሙያው ጠቁመዋል። እጢው ከወጣ በኋላ በፌስታል የተቋጠረ ነው የመሰለው። ነገር ግን የራሱ የእጢው ከረጢት ነው በራሱ ከረጢት ነው ቋጥረን ያወጣ ነው። በጣም ትልቅ ስለሆነ ባንዴ አይወጣም። ቀስ እያልን እየገፋን አወጣ ነው። ስንመዝነው ማመን በፍጹም አልቻልንም። ሳፋውን ሞልቶ አልፏል። 19 ኪሎ ግራም ነው የመዘነው። እንደዚህ አይነት ገጠመኝ በፍጹም ገጥሞኝ አያውቅም ሲሉ ነው ሐኪሙ የተናገሩት። ታካሚዋ ከቀዶ ጥገና በኋላ በሙሉ ጤንነት ላይ እንደሆነችና ልጇንም በማጥባ ላይ እንዳለች ባለሙያው ተናግረዋል። አሁን ወደ ውጭ ዜናዎች እናመራለን። ኮሎምቢያ በኮሎምቢያ የትምህርት ቤት አውቶቡስ ገደል ገብቶ 17 ሰዎች መሞታቸው ታወቀ። 20 ሰዎችም ከባድ ጉዳት ደርሶባቸዋል። አውቶቡሱ 40 ሜትር ጥልቀት ወዳለው ገደል ነው የገባው። አደጋው የደረሰው አውቶቡሱ የአንቲዮኪኖ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎችን ከቱሎ ወደ ሜዲላንድ እየወሰደ ባለበት ጊዜ ነበር። ተማሪዎቹ የምረቃ በዓላቸውን ከባህር ዳርቻ አክብረው ሲመለሱ ነበር አደጋው የደረሰባቸው። በሰሜን ምዕራብ የሀገሪቱ ክፍል በደረሰው አደጋ ነው 16 ተማሪዎችና የአውቶቡሱ ሾፌር እንደሞቱ የሀገሪቱ መገናኛ ብዙሃን የዘገቡት። ኡጋንዳ ከኢትዮጵያ፣ ሶማሌና ኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተገለጸ። ይህን ተከትሎ ነው ሪፊጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኞችን መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዞታል። በዜግነት ላይ ብቻ ተመስርቶ ጥገኝነት የመከልከል የዓለም አቀፍ ስደተኞች ሕግን የሚጥስ ነው። አዲሱ ገደብ ከእነዚህ ስደተኞች ጋር አጣብቂኝ ውስጥ ለከፋ በዝበዛና ጥቃት ይዳርጋቸዋልም ብለዋል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላትን ኩሩ ልምድም የሚጻረር ነው ሲሉ ነው የገለጹት። ድርጅቱ ኡጋንዳ የደረሰበትን ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷ ችግር ውስጥ መክተቱንም አምኗል። አሜሪካ በሆሊውድ የደረሰ አሳዛኝ ክስተት ታዋቂው ዳይሬክተርና ባለቤታቸው ሞተው መገኘታቸው ታወቀ። አሜሪካዊ ዳይሬክተርና ተዋናይ ሮብ ራይነርና ባለቤታቸው ሚሼል በሎስ አንጀለስ በሚገኘው መኖሪያ ቤታቸው ነው ሞተው መገኘታቸው የታወቀው። ይህን የዘገቡት የዓለም አቀፍ ዜና ተቋማቶች ሲሆኑ ዜናውን የዘገቡት ምርመራውን በሚያውቅና ስሙ እንዳይገለጽ በጠየቀ የሕግ አስከባሪ ተወካይ ላይ ተመስርተው እንደሆነም ታውቋል። በመጀመሪያዎቹ ሪፖርቶች መሰረት ሁለቱ ተጎጂዎች በጩቤ ተወግተው ሕይወታቸው ያለፈ ሲሆን መርማሪዎች የአንድ ቤተሰብ አባልን ጠይቀዋል። የሎስ አንጀለስ የእሳት አደጋ መከላከልና ክፍል ትላንት ለአስቸኳይ ሕክምና ጥሪ ምላሽ እንደሰጡና በከተማዋ ምዕራብ ክፍል በርካታ ታዋቂ ሰዎች በሚኖሩበት ውድ በሆነው ብሬንትውድ ሰፈር ውስጥ የሚገኘው መኖሪያ ቤታቸው ነው የ78 ዓመቱ ሰው እና የ68 ዓመቷ ሴት ሞተው መገኘታቸው የተገለጸው።
ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝን ዜናዎቻችንን ቋጨን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ።